አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዶችዬ ሰላም ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ ረብል ዓለሚን። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁኝ። በያላችሁበት አላህ ይጠብቃችሁ፣ አላህ ይጠብቀን፣ ሀገራችንን መላህ ሰላም ያድርግልን። እና እንዴት ናችሁልኝ ሀባይብ? ስራ፣ ጤንነት እንዴት ይዟችኋል? ከኔ ጋር ሁሉም ሰላም ነው አልሐምዱሊላህ ረብል ዓለሚን። ውዶችዬ አበረታቱኝ፣ ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ፣ አበረታቱኝ እላችኋለሁ ሀባይብ። እና እንዴት ናችሁልኝ? ሰላም ናችሁ ወይ? ዛሬ ምን ልላችሁ መሰላችሁ? አሰራዎቻችን ከኛ የሚጠሉት ነገር ማለት ነው። ሁላችንም መቼም በሰው ቤት ነው ያለ ነው ማለት ነው። እሱ ምን መሰላችሁ? ኩሽና ቤት ልጆቻቸው የደረሱ ማለት ነው፣ ወይም ባሎቻቸው ሲገቡ እኛ አሁን ምሳሌ እቃ እያጠብንም ሆነ ሌላ ስራ እየሰራን እነሱ ሲገቡ ዝም ብለን ስራችንን የምናከናውን ከሆነ ለሴቶቹ ጥሩ ስሜት አይሰማቸውም ማለት ነው። ግን እነሱ ሲገቡ እኛ ያንን ስራ እርግፍ አድርገን ቶሎ ውጥት የምንል ከሆነ ለሴቶቹ ጥሩ ስሜት ይሰማቸዋል ማለት ነው። ጸባይ እንኳ ቢኖራቸው እንደዛ ዝም ብለን የምንሰራ ከሆነ ጸባያቸው ይቀየራል በሂደት ማለት ነው። በሁለተኛ ደረጃ ደግሞ ከአንዳንዱ ቤት አሁን ወንዶቹ ናቸው ምግብ የሚሰሩት። በዛ ሰዓት አንዳንዶቹ በጣም ኩሽናው ሲቆሽሽ ነይ በያትና እኔ ሰርቼን ባልጨርስ እቃውን ትጠብ የሚሉ አሉ። በዛ ሰዓት ግን እኛ እሺ ብለን ሄደን ማጠብ ሳይሆን አይ እሱ ይጨርስና ሲወጣ ባንድ እግር እቃውን ማጥበው የምንል ከሆነ ለሴቶቹ ጥሩ ስሜት ይሰማቸዋል ማለት ነው። ግን እሳ ሄደን የምናጥብ ከሆነ እሱም በጎን እየሰራ እኛ ሄደን እቃ የምናጥብ ወይም ሌላ ስራ የምንሰራ ከሆነ ለሴቶቹ ጥሩ ስሜት አይሰማቸውም ማለት ነው። ይሄን ታውቃላችሁ። በሶስተኛ ደረጃ ደግሞ እንዲሁም ይህም ካኛ የሚጠሉት ማለት ነው። ምሳሌ ስራችንን በደንብ እየሰራን እያለን ይሄን አርጊው፣ ይሄን አንጪው፣ ይሄን ውሰጂው ሲሉን ማለት ነው። ቢደክመን እንኳ ብንጣላ እንኳ ማለት ነው እሺ እሺ የሚላቸው ሰው ይወዳሉ። ግን ዝም ብለን ስራችንን በደንብ እየሰራን ሰምተን እንዲያልሰማን ዝም የምንላቸው ከሆነ ይህን በጣም ነው የሚጠሉት። ምክንያቱም አውቀን የተውናቸው ወይም የናቅናቸው ስለሚመስላቸው እየተበለጥን ስለሚመስላቸው ማለት ነው። ግን እሺ እሺ የሚላቸው ሰው ስለሚወዱ ባንሰራው እንኳ አይ እሺ ብላሌ ነው የሚሉት ማለት ነው። አሁን በነገራችን ላይ እኒህ ነጮቹ ማለት ነው፣ ነጫጮቹ የውጭ ዜጎቹ ታውቃላችሁ፣ ብዙዎቻችን እነሱ ጋር የምንሰራው ግን እነሱ አሁን ጽዳት እንዲሆን እንደኛ አይሆኑም። ግን አፋቸው ሊገቡ ነው የሚወት እንዲህ ያለው እሺ እሺ ስለሚሉ በጣም ይወዷቸዋል ማለት ነው። ግን በጽዳት አሁን እኛን ሀበሻ ሚነካ የለም፣ እነሱም ይመሰክሩልናል። ሀበሻ ጎበዞች ናችሁ፣ ግን ሲናገሯችሁ በጣም ኃይለኛ ናችሁ፣ እጥፍ ነው የምመልሱት ይላሉ እንጂ ማለት ነው። በአምስተኛ ደረጃ ልጆቻቸው ማለት ነው፣ ልጆቻቸውን የሚናገርባቸው ሰው አይወዱም። ለምን የ5 ዓመት ህፃን አይሆን? ምሳሌ ልጅሽ እኮ እንዲህ እንዲህ እያደረገኝ ነው፣ ልጅሽ እኮ እየሰደበኝ ነው፣ ልጅሽ እኮ እየመታኝ ነው ብለን አሁን ዛሬም ነገም ከነገም ወዲያ የምንላቸው ከሆነ ይህን አይወዱም አረቦች። እስኪ ይሄ ልጅ እኮ ሰርቧት ነው፣ ልጃቸውን አይቆጡም። እስኪ መትቷት ነው ብለው ልጆቻቸውን አይቆጡም። እንዲያውም ባገልባጩ ማለት ነው፣ በተቃራኒ አይ እኔም አሁን ያመጣኋት ሰራተኛ ልጅ ጋር አትተሐመልም፣ ኩሉ ሾያ ትሽተኪ በዙራ አትተሐመልም ነው የሚሉት ማለት ነው። አይ አሁንም ምላስ የምትናገር ናት ነው የሚሉት ማለት ነው። እና በሰው ቤት ስንኖር ሁላችንም አውቀን እንዲያላወቅን፣ አይተን እንዲያላየን፣ ሰምተን እንዲያልሰማን ሆነን ነው የምንኖረው ሁላችንም። እና አረቦች ይህን ከኛ ይጣላሉ ማለት ነው። እንዲሁም ደግሞ እኛን ዝቅ ያደረግን የሚመስላቸው ለምሳሌ ሀቤት ሰራተኛ ብለው አይጠሩም፣ ስማችን ነው እንጂ ማለት ነው። እኔ አንዴ ጊዜ ከሂቤት ሳይሆን ከሌላ ቤት ማለት ነው አሁን አንድ ቀንም ስሜን እንጂ ሰራተኛ ብለው የሚያውቁም። የሆነ ሰዓት ቤታቸውን አሳድሰው ወንድሟ መጣ ማለት ነው የሴትዬ። አሁን ያንን ክላሱን እየዞሩ ሲያው ደግሞ እኮ ፊት ለፊት ነው የቆምነው ሁላችንም። አሁን እኔ ያለሁበት ይሄ ሳይማን ነው ክላስ አላት። አይ የሰራተኛይቱ ስትል በጣም ገረመኝ። አንድ ቀን ሰራተኛ ብለሽ የማታውቂውን አሁን በሂዝ ቀረኳ ብለሽ ነው ሰራተኛ ያልሽው እያልኩ በሆዴ እኔ ግን ሰራተኛ ብትለኝ 24 ሰዓት ምንም ችግር የለብኝም። አዎ ሰራተኛ ነኝ። ሰርቶ መብላት ደግሞ ሀቅ ነው፣ ሀላል ነው ማለት ነው። መስራት ይኸው መስረቅ ነው እንጂ የሚያሳፍረው ሰርቶ መብላት ሀቅም ነው፣ ደስ ይላልም፣ ስራም ክብር ነው ማለት ነው። እና
እንደዛ ነው እላችኋለሁ ውዶች። እያበረታቱኝ በመልካምነት ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አላህ ለሁላችንም ስደት በቃ ብሎ ሀገራችንንም ሰላም አድርጎልን የእርፈት እንጀራ ይስጠን። ቤተሰቦቻችን ልጆቻችን ጋራ የምንኖራለን ያድርገን እላችኋለሁ።